ከስጋ ጋር አናገናኘውም። ምክንያቱም ኤፌሶን 6 የሚነግረን መጋደላችን ከደምና ከስጋ ጋር አይደለም። ስለ ጦርነት ስናወራ ኖ ከጎሳ ጋር ምናምን አናገናኘውም። ምክንያቱም መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ እሱን አያገናኝም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ መንፈስ ቅዱስ የሚለን ምንድነው? ነፃ ማውጣት ነው። ምን ታደርጋላችሁ አለን ማለት መንፈስ ቅዱስ በእኔ ላይ ነው። ኦኬ በእኔ ውስጥ ነው። እኔ ውስጥ ይኖራል። እኔ እሱ ማደሪያ ሆኛለሁ። አሁን የምኖረው ኑሮ እኔ አይደለሁም የምኖረው፣ ስለሱ ነው የምኖረው፣ በሱ ነው የምኖረው፣ ለሱ ነው የምኖረው ካለን ኦኬ ምንድነው የምናደርገው? ምን እንድናደርግ ነው? የመጀመሪያ ነገር ምንድነው? ውስጣችን ማመን ያለበት ምንድነው? እኔ ለዚህ ነገር ለዚህ ነገር ዳግም ተፈጥሬያለሁ። መልካሙን ለማድረግ ዳግም ተፈጥሬያለሁ። በክርስቶስ ያመንኩት ለዚህኛው ፐርፐዝ ነው። በቃ ይሄንን ለመናገር ነው። አሁን ስለተዘበራረቀው ነገር ሳይሆን እኛ ውስጥ ስላለው ቀጥ ብሎ ስለመጣው ስለ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ምንድነው የመጀመሪያው ነገር? እኔና እናንተ ጋር የተነጠቅነው በባለፈውም ስንወራ የነበረው ድምፅ ነው። ምክንያቱም ብዙ የሚጮህ ዓለም አለ። የሚጮህ ዓለም አለ። የሚጮኸውን ዓለም ማሸነፍ የምንችለው የምትናገር ቤተክርስቲያን ስትኖር ነው። ቤተክርስቲያን መናገር ስትጀምር የሚጮኸውን ዓለም ጸጥ ማድረግ ይቻላል። የሚጮኸውን ጨለማ፣ የሚጮኸውን አዲክሽን፣ የሚጮኸውን ትውልድ ላይ የሚጮኸውን ነገር ቤተክርስቲያን ያንን ጸጥ ማድረግ የምትችለው ከሱ በላይ ስትጮህ ነው። ኢየሱስ ክርስቶስ ጌታ ነው። ከጥላቻ በላይ፣ ከጦርነት በላይ፣ በቃ ከምናምን በላይ፣ ከጥላቻ በላይ ፍቅርን በመስበክ ነው። ቤተክርስቲያን በቃ ፍቅርን ይዛ ዝም ሳይሆን ከጥላቻ በላይ ጥላቻውን ዋጥ ሊያደርግ የሚችል ፍቅር በመስበክ ነው። ኢየሱስ ክርስቶስ ጌታ ነው። ተስፋ ለቆረጠው ተስፋ አለ። የቤተክርስቲያን ድምፅ ነው። ለታመመው ፈውስ የቤተክርስቲያን ድምፅ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የቤተክርስቲያን ድምጿ ይፈልጋል። የቤተክርስቲያን ድምፅ ይፈልጋል ሲል ያንቺ ይፈልጋል፣ የኔ ይፈልጋል። ሃሌሉያ! የኔ ይፈልጋል፣ ያንቺ ይፈልጋል። የቤተክርስቲያን ድምፅ ይፈልጋል። የቤተክርስቲያን ድምፅ ደግሞ የራሷ ድምፅ የላትም። ኦልሬዲ በእኛ ውስጥ የሚኖረው ክርስቶስ ነው ብለናል። እሱ ደግሞ የወደደውን የሚያደርግበት ነው። እኔ ደስ ያለኝን ውሽ የሚደረግ ምኞት የምናገርበት በቃ አገሩ ከተማው ተከሳ እንደዚህ እንድሩ ምናል የምንስለው ስዕል ሳይሆን ክርስቶስ ራሱ የሚፈልገውን ነገር የሚያደርግበት ያውም በመንፈሱ። ሃሌሉያ! በጣም የሚገርማችሁ የእግዚአብሔር ጥልቅ የሆነ ርህራሄ በልጁ በኢየሱስ ክርስቶስ ላይ ለፍትህ ትልቅ ውሳኔ ወስኖበታል። በጣም ለኛ የሚራራውን ርህራሄ የምታዩት ልጁ ላይ መጨከኑን ነው። ፍትህ ላይ መጨከኑን ነው። ልጁን ኢየሱስ ክርስቶስን አሳልፎ የሰጠው ምን ያህል እንደተወደድን። ከዛ በኋላ አሁን የጠራናቸው ነገሮች በሙሉ ሁለንተናዊ የሆነ ቀውስ አምጥተዋል። ይሄንን ግን ለማስተካከል ልኮኛል ነው የሚለው። ኢየሱስ ክርስቶስ ጌታ ነው። ምን አይነት ነገሮችን ደግመን እናነበዋለን? የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። ሃሌሉያ! የምስራች ክራይሲስ ባለበት፣ አሁን ጨለማው ባለበት የምስራች የእግዚአብሔር ዓላማው የእግዚአብሔር ተልእኮ እኔና እናንተን የላከበት ሪዝን መንፈሱን ወደዚህ አሁን በእኛ ውስጥ ያስቀመጠበት ሪዝን ሲናገር አንድ ተልእኮ አለ። የምስራች እንድንናገር ነው። ለነፃነት ተጠርተናል። ተስፋን ለመናገር ተጠርተናል። ያም ዝም ብሎ ተስፋ አይደለም። መለኮታዊ የሆነውን የእግዚአብሔርን ጥሪ፣ መለኮታዊ የሆነ ነፃ መውጣትን፣ መለኮታዊ የሆነ ይህ ዝም ብሎ አይደለም። መለኮታዊ የሆነ
የተገለሉትን ኑ ለማለት ወደ ቤተሰብ ለመቀላቀል ከእግዚአብሔር ጋር ቤተሰቦች ናችሁ ለማለት የእግዚአብሔር መንፈስ በእኛ ውስጥ አለ። ሃሌሉያ። የተሰበሩትን ለመጠገን ምርኮኛ ከጨለማ የታሰረውን ሁሉ ና ውጣ ለማለት ቅድም ያልነው ድቅድቅ ከሆነ ጨለማ ና ና ና ብለን ለማጎተት ለማውጣት የእግዚአብሔር መንፈስ በእኛ ውስጥ አለ። የእግዚአብሔርን ልብ ነው የሚያጎላልን። ይሄ አሁን የምነግራችሁ ነገር እኛ ውስጥ መጥቶ የእግዚአብሔርን ልብ የእግዚአብሔርን ርህራሄ በእኛ ውስጥ ይከትና ከዛ መራራት እንጀምራለን። እንደዛ ቅድም መንፈስ ቅዱስ በውስጣቸው ሆኖ እያለቀሱ እንደጸለዩት እንደዛ ነው የሚሆነው። ለትውልድ የምንራራበትን መራራት የሚሰጠን ፈልገነው አይደለም። ፈልገን ከሆነ ከራሳችን ቢሆን ኖሮ እንደዚህ ነበረ የሚሆነው። ከራሳችን ቢሆን ኖሮ በጣም ሰልፊሽ ስለሆንን የኔ ቤት ከተጠበቀ ልጆቼ ከተጠበቁ በሬ ከተዘጋ ኢትስ ኦኬ እኔ ጋር ካልደረሰ ነበረ የምንለው። አልፈን ግን ለትውልድ ማልቀስ የምንችለው ለትውልድ መማለድ የምንችለው ለትውልድ በጣም ተሰምቶን ለትውልድ ርህራሄ እንዲኖረን የሚያደርገን የእግዚአብሔር መንፈስ ነው። ሃሌሉያ። የእግዚአብሔር መንፈስ ካልሆነ በስተቀር በእውነት ነው የምላችሁ እንዳልኳችሁ ነው። እንሰራለን፣ ክብ እንሰራለን፣ አጥር እንሰራና ከዚህ ካላለፈ እንላለን። እግዚአብሔር መንፈስ ግን በውስጣችን ሲመጣ ስለማናቃቸው ግን በወሬ ስለሰማ ነው በጆሮአችን ስለገባው ስለ አንዳንዱ ነገር በትውልድ ላይ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። እዚህ ኢትዮጵያ ያላችሁ እኛ ሳውዝ አፍሪካ የምናልፈውን ነገር አታውቁም። በጆሮአችሁ ለገባው ነገር ግን አብራችሁን ትማልዳላችሁ፣ አብራችሁ ትጸልያላችሁ። ለምን ከተባለ የእግዚአብሔር ርህራሄ የገባብን መንፈስ የእግዚአብሔር መንፈስ በኔ ላይ ነው ብሎ ሲመጣ ይሄንን ያደርጋል። እንዲህ ነው ራርቶ ነው የሚመጣው። ሃሌሉያ። ርህሩህ ያደርጋል። እኛን ርህሩህ ሲያደርገን ይሄን ብቻ አይደለም፣ ከጥሎ ያንን የያዘውን ያስገደደውን ያስገበረውን እዛ ላይ ደግሞ እንድንጨክን ያደርገናል። ጨክነን እንድንጸልይ ጨክነን እንድንናገርበት ያደርገናል። ከዛ አንደበታችን ይከፈታል። ዝም ያለች ቤተክርስቲያን ሳይሆን የምትናገር የምትናጠቅ ቤተክርስቲያን ትሆናለች። ሃሌሉያ። ይሄን ማድረግ የሚችለው መንፈስ ቅዱስ ብቻ ነው። አሜን። በእውነት ትውልድ በቃ ድኖ ማየት የሚፈልገው መንፈስ ቅዱስ ነው። ይሄ መንፈስ ቅዱስ በእኛ ውስጥ ሲሆን ነው በእኛ ውስጥ ሆኖ ለትውልድ የሚቃትተው። ኢየሱስ ክርስቶስ ጌታ ነው። ስለዚህ መንፈስ ቅዱስ በእኔ ላይ ነው። ቅባቱ ፓስተርነቱ ብትሉ ሐዋርያነቱ ብትሉ ነብይነቱ ሁሉ ነገር ምክሩ ራሱ ሳይቀር በእኛ ውስጥ የገባው ትውልድን እንድናድን ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ርህራሄ ሁለንተናዊ የሆነ ምርኮኞችን ነፃ የሚያወጣ በጨለማ ያሉትን ያውም ድቅድቅ ጨለማ ውስጥ ያሉትን ወደ ክርስቶስ ብርሃን ወደ ብርሃኑ አይደለም የሚለው ወደኛ ብርሃንም እኮ አይደለም፣ እኛ ምን ብርሃን አለን? ወደ ብርሃኑ ወደ ክርስቶስ የምንጎትትበት ላዘኑ የደስታን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይህንን አድርጉ ነው ያለን። ኢየሱስ ጌታ ነው። የእግዚአብሔር መንፈስ በእኛ ውስጥ አለ። አሁን ለምንሰማ ሁሉ እዚህ ለገባን ሁሉ መለኮታዊ ተልእኮ አላችሁ እያለን ነው። ምን አይነት ካልነው አዋጅ ነጋሪ አንቺ ነሽ፣ ነፃ የምታወጪው አንተ ነህ። ተልእኮ በቃ በተለያየ መንገድ አንተ ጋር ነው ያለው እያለን ነው። እኔ ውስጥ ነው ያለው፣ እናንተ ውስጥ ነው ያለው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ነፃ ከኛ የተነሳ እኮ አይደለም፣ ከእግዚአብሔር ፍቅር የተነሳ ከእግዚአብሔር ርህራሄ ነው። ከዛ በኋላ ልባቸው ለተሰበረ በምርኮ ለተጎተቱ ሃሌሉያ ከእግዚአብሔር የራቁትን ኑ ቅረቡ፣ ወደ እግዚአብሔር ቅረቡ። መንገድ ተከፍቷል። መንገድ ያልተከፈተ መስሏቸው ብዙ እየለፉ ያሉ አሉ። በህግ ስራ መዳን የሚችሉ መስሏቸው ብዙ ነገር እያደረጉ ያሉ። አረ ሌላ መንገድ ተከፍቷል። ያኛው ቆሟል እኮ፣ ያኛው መንገድ ቆሟል። በዛማ አልተደረሰም። በዚህኛው መንገድ ግን መደረስ ተችሏል ብሎ ነው የምንጠራው። ፍጥረት ሁሉ ወደዚህኛው መንገድ መጥቶ ወዳጅ መሆን ይችላል።
ለዚህ እኮ ነው እግዚአብሔር ቃል ሲናገር ከዚህ በኋላ እናንተ የእግዚአብሔር ጠላቶች አይደለንም፣ የእግዚአብሔር ወዳጆች ነን። ሃሌሉያ። ለታመሙት መፈወስን፣ ለድሆች ወንጌል፣ ለኃጢአት ይቅርታን፣ መንፈሳዊ ስርዓት ውስጥ ላሉ ነፃ መውጣትን፣ በሞቱ በትንሳኤው የተሰራውን ስራ ፍጹም የሆነውን ስራ ማወጅ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ቃል ሲናገር እዚህ ጋር ምን ይላል መሰላችሁ? ሃሌሉያ። ለድሆች የምስራችን እሰብክ ዘንድ የእግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃ፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት የአምላካችን የሚበቀልበትን ቀን እናገር ዘንድ፣ ለሚያለቅሱትም ሁሉ አጽናና ዘንድ። ባይዘዌ እስካሁን የምናነበው ነገር ሁሉ በቤታችን ቁጭ ብለን አይደለም የምናደርገው። እናገር ዘንድ አይደለም፣ እናገር ዘንድ ከነገና ደግሞ ልኮኛል ነው ማለት። መንገድም አለ ንግግርም አለ። ተልኮ ቤታችሁ የመጣላችሁን ብቻ አይደለም ይላል። ከዚህ እኔም ራሱ በጣም የምወቀስበት ነገር አንዱ ቤቴ ድረስ የሚመጡና እኔ ቤቴ መተውልኝ የምመሰክር ይመስለኛል። አንዳንድ አሁን እንትናችንን ስናየው አወጣጤን፣ አገባቤን፣ የላይፌን ሩቲኔን ሳየው፣ የቀን ቀን አካሄዴን ሳየው ቤትሽ ይመጣልሻል እንደ ቴካዊ መጥተው የምመሰክር ሁሉ እስከሚመስል ድረስ ኖ። የእግዚአብሔር ቃል የሚለን ምንድነው? የእግዚአብሔር መንፈስ በእናንተ ላይ ነው ብሎናል፣ በእኛ ውስጥ አለ። ከዛ በኋላ ተናገር ነው። የተወደደችውን አይደለም መፈታትን እናገር ዘንድ ልኮኛል። አሁንም ሄዶ ነው የሚናገረው፣ ሄዶ ነው የሚነገረው። ሃሌሉያ አሜን። ማጽናናትን ሄዶ ነው። ካልተናገርኩኝ መጽናናት እንዴት ከኔ ውስጥ ወጥቶ ሰዎች ጋር ደርሶ እንዴት በጆሮአቸው ይገባል? ለዚህ እኮ ነው ካልሰሙ ካልነገርናቸው እንዴት ይሰማሉ? ካልሰበክን እንዴት ይድናሉ የሚላል። ለዛ እኮ ነው በቃ ያልሰሙትን ነገር አይሆንም። ስለዚህ መስማት አለባቸው። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ በዚህ ወር እኮ ሊያደርገው የፈለገው መስመራችን ላይ ሊያስገባን የፈለገው ማለት መንፈስ ቅዱስ ሲመጣ መጥቶ ዝም ብሎ አይደለም፣ ይሄንን ሊያሰራን ነው። ስለዚህ ወደዚህ ይከተናል። ጠዋት ማለዳ ላይ እንዳልነው በአማኝ ህይወት በቃ የሚያደርገው ነገር አለ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እና ነፃነት የሚባለው ቃሉ ራሱ ደስ አይልም? ፍሪደም፣ ነፃነት አይ ቲንክ ዘሌዋውያን ታገሱኝ አንዴ የእግዚአብሔር ቃል ይመስለኛል ዘሌዋውያን 25 ቁጥር 10 በ50ኛው ዓመት ትቀድሳቸዋለህ ይላል። በምድሪቱ ለሚኖሩ ሁሉ ነፃነት ታውጃላችሁ። ከዛስ እርሱ በእናንተ ኢዮቤልዩ ነው፣ ሰው ሁሉ ወደ ርስቱ ወደ ወገኑ ይመለስ ይላል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የሚገርመው ይህንን ነው የምታውጀው ነፃነት ነው። ከዛ በኋላ እርሱ ማለት ለአንተ ኢዮቤልዩ ይሆናል፣ ምንም ዕዳ የለብህም፣ ነፃ ነህ ይለዋል። ሃሌሉያ የምናውጀው ይህንን ነው አለ። በኢየሱስ ክርስቶስ ጌታ ነው። ሰው ሁሉ ወደ ርስቱ ከዛስ ወደ ወገኑ። ኢየሱስ ክርስቶስ ጌታ ነው። አሁን እዚህ ምድር ላይ ርስት የለንም ወገኖቼ። ሌላ ርስት ነው የተፈጠረልን፣ ሌላ ርስት ነው እየጠበቅን ያለ ነው። ስለዚህ ወደ ወገኑ ወደ ተፈጠርንበት። ከመጀመሪያ እንዲህ አልነበረም አይደል ያለው? መጀመሪያ እንደዚህ እኮ አልነበረም። ሰው በጌታ በኢየሱስ ክርስቶስ በማመን የሆነ ቦታ ላይ ገብቷል። አሁን በአብ ቀኝ መቀመጥ ተችሏል። አሁን በዚህ ሰዓት በማመን በአብ ቀኝ ለመቀመጥ ተችሏል። ወደዛ ነው አሁን ለይተናል። ኢየሱስ ክርስቶስ ጌታ ነው። እናንተ መጀመሪያ ወገን አልነበራችሁም አለ። አሁን ግን ወገን ናችሁ አለን። ኢየሱስ ክርስቶስ ጌታ ነው። እናንተ መጀመሪያ አልነበራችሁም።
ምንድነው ታዲያ ወገን ያስደረገን ካለን ነፃነት ታውጆልን ነው። በክርስቶስ ኢየሱስ በልጁ በተሰራ ስራ ነፃነት ስለታወጀልን፣ አዋጅ ስለተነገረ፣ በጆሮአችን ስለገባ፣ ለዚህ አዋጅ መልስ ስለሰጠን ተመለስን። ሃሌሉያ! ወገን ሆንን። አሁን የሱ ወገን ሆንን። ስለዚህ ዛሬ የምናውጀው እነዚህ ሰዎች የበሽታ ወገን አይደሉም፣ የሀዘን ወገን አይደሉም፣ ልባቸው የተሰበር እንደዛ አይደሉም። ለነሱ ነው አሁን ንገሩልኝ እያለ ያለው። ነፃነትን አውጁላቸው፣ አዋጅ ንገራቸው፣ ይመለሱ፣ ኢዮቤልዩ ይሁንላቸው። ኢየሱስ ክርስቶስ ጌታ ነው። ዕዳ የለም፣ በቃ ነፃነት ነው። ማንም መዝገብ ይዞ አያሳድድህም ነው። ሃሌሉያ! የኃጢአት መዝገብ ይዞ እንትን ስላደረክ እንትን የማይልበት ነፃ ነው አሁን የምናውጀው። ክብር ለእግዚአብሔር ይሁን። ሃሌሉያ! እኔ እኮ ደስ ነው የሚለኝ። ለምን መሰላችሁ? አንደኛ የሚናገረው ራሱ ነው፣ ነፃነት የሰጠው ራሱ ነው። የኔን አንደበት ብቻ ነው የሚጠቀመው። ሰጥቶሻል ብሎ ለመናገር፣ ነፃነሽ ብሎ ለመናገር፣ ፈጽሞልሻል፣ ይኸው ተከፍሎልሻል። ቴቴሌስታ አይታችሁት ከሆነ ቴቴሌስታ ኢዝ ፊኒሽድ፣ ምንም ነገር የለም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ቴቴሌስታ ይኸውላችሁ፣ ቴቴሌስታ የሚለው ቃል ምን ማለት እንደሆነ ታውቃላችሁ? በክርስቶስ በነበረበት ዘመን ምን ማለት መሰላችሁ? የታሰረው ሰውዬ እስከ መጨረሻው ድረስ እዳውን ከፍሎ ይጨርስና ሲወጣ ደረቱ ላይ ቴቴሌስታ ይባላል። ማንም ከዚህ በኋላ ይሄ ሰውዬ ያ የሰረቀው ሰውዬ ምናምን አይነት ተከፍሏል። ሃሌሉያ! በተሰረቀ አያውቁትም። ምንድነው ደረቱ ላይ ተለጥፎ ይለቀቃል። ቴቴሌስታ ኢዝ ፊኒሽድ፣ ጨርሷል። ወይም ደግሞ አንድ ነገር ለመግዛት ይፈልጉና ትንሽ ትንሽ ገንዘብ ይከፍላሉ። ከዛ በኋላ ያንን እቃ የራሳቸው ሲያደርጉት የመጨረሻ ስታምፕ አድርጎ የሚሰጠው ቴቴሌስታ፣ ይሄ እቃ ከዚህ በኋላ የሱ ነው፣ ዋጅቶታል፣ ከዚህ በኋላ የሱ ነው፣ የሚከፈለውን ዋጋ ሁሉ ከፍሏል ተብሎ ሪሲት ሲሰጠው ቴቴሌስታ ተብሎ ይጻፍበታል። ኢየሱስ ክርስቶስ ጌታ ነው። ከዚህ አሁን የሚነግረን ይሄ ነፃነት ዝም ብሎ አይደለም። አሁንም ይሄንን ይዘን ሄደ። ቴቴሌስታ ኢዝ ፊኒሽድ፣ በክርስቶስ አልቆ ነው የመጣልን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወገኖች ይሄንን ብቻ እንናገር ነው የተጠራ ነው። ሃሌሉያ! ነፃነት፣ ኢዮቤልዩ፣ መንፈስ ቅዱስ በዚህ ወር በቃ ለሰዎች ሁሉ ደስ አይልም? ነፃነሽ መተው ሰው ነፃነሽ ሲል ተከፍሎልሻል፣ አልቆልሻል፣ አልቆልሻል። ኢየሱስ ክርስቶስ ጌታ ነው። አንድ ነገር ልንገራችሁ፣ ይሄ ነፃ መውጣት፣ ይሄ ተሃድሶ፣ ይሄ ለደከሙት፣ ይሄ ለጎበጡት፣ እንደዚህ ላሉት ሁሉ ተናገሩ የተባልነው ተልኳችን ሌላ ምን መሰላችሁ የሚያደርገው? ኢትስ አ ኒው ቢጊኒንግ። ሂድና ነገራቸው አላል። ከዛ በኋላ የነፃነት ዓመታቸው አይደለ? ነፃ ይሆንና አዲስ ነው የሚጀምሩት። የድሮ ባሪያ የነበሩበት የለም። የድሮ ገዢ የነበረው ሰውዬ የለም። እነሱ ራሳቸው አዲስ ነው የሚጀምሩት። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኒው ቢጊኒንግ ነው፣ አዲስ ነው። በቃ በድሮ የሉም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ልክ የኛው አሁን የምንጸልይበት መንፈስ ቅዱስ በውስጣችን አድርጎ ህዝብን ነፃ ሲያወጣ ኒው ቢጊኒንግ ነው። የድሮ አልፏል፣ አዲስ ነገር ያደርጋል። ሃሌሉያ! ሩቅ ላሉ ሩቅ ሆነው ወዳለብን ለሚሉ ኢዮቤልዩ ነው ብለን የምንሰብክላቸው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ አሁን በእኛ በዚህ ጊዜ ኢዮቤልዩያችን ነው። የመጨረሻ ፍጻሜው እሱ ነው እኮ። በቃ ያኛው የመሬት የእንትን ነበረ። ጌታ ኢየሱስ ክርስቶስ ግን መጣና ነፃ ናችሁ አለን። ሃሌሉያ! ከዚህ በኋላ ነፃ ነው። የመጨረሻው ፍጻሜ ያገኘው በሱ ነው። ለዚህ ነው ሉቃስን ላይ ሄደና በቃ ይሄን ላድርግ ተልኬያለሁ እኮ አለ። ይሄንን ነፃ ላወጣ ተልኬያለሁ።
ለጽዮን አልቃሾች አደርግላቸው ዘንድ አለ። በቃ ሃሌሉያ። በለቅሶ ያሉትን የደስታ ዘይት ማለት የደስታ ዘይት ዘይት መቼም ጎን ላይ ብዙ ጊዜ አይታችሁ ከሆነ መጽሐፍ ቅዱስ በራስ ላይ ዘይት ያደርጋላል። ከላይ የሚወርድ ነገር ነው፣ ሁለንተናን የሚቆጣጠር ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው በቃ በሞቱ በትንሣኤው የተደረገ ነፃ መውጣት ነው። የእግዚአብሔር ልጆች የመጀመሪያ ነገር በቃ ነፃ ወጥተን ነፃ እንድናወጣል። ዕዳ የለም አሁን ይቅርታ አሁን ተለቋል። በቃ በክርስቶስ ከእግዚአብሔር ጋር ታርቀናል። በሞቱ የተትረፈረፈ ህይወት ውስጥ ገብተናል። ያውም የተትረፈረፈ የድል የደስታ የነፃነት ሃሌሉያ ህይወት ውስጥ ገብተናል። አዲስ ጅማሬ ሆኗል። ኢየሱስ ክርስቶስ ጌታ ነው። ይሄንን አዲስ ጅማሬ ያልሰሙ አሉ። ስለዚህ አንቺና እኔ አንተ ሆነን በዚህ ወር ወጥተን የምንናገርበት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ወጥተን የምንናገርበት ወጥተን የምንመሰክርበት በቃ መንፈስ ቅዱስ በእኛ ውስጥ ሆኗል። አሁን በቃ የኛ አይደለን ማለት ይሄኛው ቃል በደንብ አድርጎ በቃ እኔ እንደው በቃ እንዴት ልበላችሁ የኛ አይደለንም። አሁን የምንኖረው ኑሮ በእኛ አይደለም። ስለዚህ የኔ ፍላጎት አይደለም፣ የኔ ስሜት አይደለም፣ የኔ የሆነ ነገር አይደለም። ኢቭን ሰዎች እንኳን ወድቀው ባይ የኔ ሀዘን አይደለም፣ የኔ መራራት የለበትም። የመንፈስ ቅዱስ መራራት ነው። ምክንያቱም እኔ መራራት የቻልኩ ከየት አምጥቼው ባህሪ አልነበረም እኮ እኔ አይደለሁም። አሁን ግን በክርስቶስ በእኔ ውስጥ ስለሚኖር ይራራል። ሃሌሉያ። አይቶ ማለፍ አይችልም። ኢየሱስ ክርስቶስ ጌታ ነው። የመጀመሪያ የመጣንበት ግን እንደሱ አልነበረም። ለዛ እኮ ነው አየው ሌዊው አየው አለፈው ይላል። ካህኑ አየው አለፈው ይላል። የራራለት እኮ ሌላ ነው እኮ። እንደዛ ነበርን፣ አይቶ የሚያልፈው ነበርን። ግን በክርስቶስ ኢየሱስ አማካኝነት አሁን የምንኖረው ኑሮ እኛ አይደለን የምንኖረው። ስለ ሰዎች ነፃነት መስበክ የምንችለው፣ ስለ ሰዎች ሄደን መናገር የምንችለው፣ እግራችንን አንቀሳቅሰን ሄደን መናገር የምንችለው የእግዚአብሔር ርኅራኄ ውስጣችን ሲሞላ ነው። የተቀበልነው ህይወት ለነፃነት እንድንናገር አንደበታችንን እንደቀባው ስናውቅ ነው። የተቀባነው ዝም ለማለት እንዳልሆነ ሲገባን ነው። ኢየሱስ ክርስቶስ ጌታ ነው። ለዛ ለነፃነት ለማወጅ ነው የተቀባነው፣ ለማወጅ ነው የዳንነው። ድነን ልናድን ነው። ሃሌሉያ። እንትን ብቻ እኮ አይደለም በቃ ባርከኝና ልባርካቸው ብቻ እኮ አይደለም፣ ድኛለሁ። አሁን ደግሞ ላድን አባ በቃ በእኔ ውስጥ ሆነና አድን በእኔ ውስጥ ሆነና ንቃ። ሃሌሉያ። አማኑኤል አለ። ሃሌሉያ። የክንፍ መዘርጋት ከተማይቱን ሞልቶታል ይላል አይደለ? በእኛ እኮ ነው የሚሞላው። አሁን በእኛ ውስጥ ነው ያለው። እግዚአብሔር በእኛ ውስጥ ነው። በክርስቶስ በእኛ ውስጥ የእግዚአብሔር መንፈስ በእኛ ውስጥ ነው። ሃሌሉያ። ስለዚህ አሁን የምንኖረው ኑሮ እሱን የሚፈልገውን ነው። እሱ ደግሞ ነፃ ማወጅን ነው የሚፈልገው፣ መቀባት ነው የሚፈልገው። በሆነ ፈንታ የሆነ ነገር መስጠት ይፈልጋል። በአመድ ፈንታ አክሊል ማስቀመጥ ይፈልጋል። በለቅሶ ፈንታ የደስታ ዘይት በሰዎች ላይ ማፍሰስ ይፈልጋል። ሃሌሉያ። ለሚያለቅሱት ማጽናናትን ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ይሄንን የከተተብን እፍረት በሆነባቸው ላይ 2 እጥፍ ኢየሱስ ጌታ ነው። ስለዚህ መጽሐፍ ቅዱስ ከጧት ጀምሮ መንፈስ ቅዱስ እያለን ያለው አሁን በቃል ጠቀለልኩት እንጂ ይሄንን ነው እያለን ያለው። ይሄንን ነው እያለን ያለው። ኢዮቤልዩ ነው። አሁን በቃ ጨርሶታል፣ አትሞት ሄዷል። ይሄንን ኢዮቤልዩ ለሁሉም መናገር አልቆልሃል ብለን መናገር አለብን። ተጠናቋል ማለት ያልሰሙ አሉ። ያልሰሙ አሉ። ሃሌሉያ። ያልሰሙ አሉ። ክብር ለጌታ ይሁን። ስለዚህ
የእግዚአብሔር መንፈስ በዚህ ነው የመጣው። ስለ መንፈስ ቅዱስ አይደለ? ያ መንፈስ ቅዱስ በእኛ ውስጥ ያለው ይሄ የጌታ ዓመት፣ የሞገስ ዓመት፣ የነፃነት ዓመት ኦልሬዲ እዚህ ነው ያለ። በቃ እዚህ አለ። ሃሌሉያ። ቅድም እንደዛ ስንቃትትበት የነበረው ጄኔሬሽን ድቅድቁ ብቻ አይደለም፣ ይሄም አለ። ነፃነት። እግዚአብሔር ይባርክሽ እህቴ፣ ቅድም ስትናገሪ የነበርሽው በደንብ በቃ ልብሽ ላይ ስላ እዛ ያስኬደሽ ምንድን ነው ብዬ ብልሽ፣ እንደዛ የሚያስለቅስሽ ምንድን ነው ብዬ ብልሽ፣ አንቺ አይደለሽም። በውስጥሽ ያለው የእግዚአብሔር ልጅ ኢየሱስ በአንቺ ውስጥ ስለሚኖር ይራራል። መንፈስ ቅዱስ ይራራል፣ ለትውልዱ ይራራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ የነፃነት ዓመት ስለሆነ ነፃነት ለማወጅ መንፈስ ቅዱስ በእኛ ላይ ወርዷል። በእውነት አንድ ነገር ልንገራችሁ፣ መቼም እኮ ነው የምላችሁ፣ መቼም መንፈስ ቅዱስ ስለ ድቅድቁ ጨለማ አያወራም ስላችሁ፣ ድቅድቁ ጨለማ እየመጣ ነው እንዴት ልንሆን ነው ምናምን ብሎ አያወራንም። ስለዚህ እኛ የምናወራው ነገር አንዳንድ ጊዜ አቤት ፍርሃቱ፣ አቤት ነገር፣ አቤት እንትን፣ አቤት ጨለመ ስንል የመንፈስ ቅዱስ ድምፅ አይደለም። ያ የመንፈስ ቅዱስ ድምፅ ያንን ነግሮናል፣ እየጨለመ መሄዱን ነግሮናል። ከዛ የበለጠው ግን በጨለማው ላይ የድቅድቅ ጨለማውን እናየውና በዛ ላይ የክርስቶስ እንትን ምን ያህል ብርሃኑ እንደበራ ቤተክርስቲያን ላይ አሁን ያለውን እንትን ከምንሰማው ከምናምን በቃ ቤተክርስቲያን እንደውም በምድር ላይ እንደሌለች እስከምንቆጥር ድረስ ነው አይደለ? በጣም ዝብርቅርቅርቅ ያለ የሚመስለው ግን ጭላንጭል የሆነ ብርሃን ቤተክርስቲያን ካለ ዓለምን ይሸፍናል። ኢየሱስ ክርስቶስ ጌታ ነው። አለ ደግሞ አለ ካለ አይደለም እላችሁ አለ። ሃሌሉያ! ኢየሱስ ጌታ ነው። በእውነት አለ። የሆነ ቦታ ላይ ማለት ማን ነው ከእንቅብ በታች የሚያደርገው የተባለ አንዳንደኛ ላይ ይፈጸማል። አለ ብርሃኑ አለ። እየደበቅነው ነው፣ እየሸሸግነው ነው፣ ስላልተናገርነው ነው። ስለዚህ አሁን የሚሰማው በጣም የምትጮህ ዓለም ነው የምትሰማው። አሁን ግን የሚፈለገው መንፈስ ቅዱስ በመካከላችን ሊያደርግ የሚፈልገው የምትናገር ቤተክርስቲያን፣ የምትናገር ጦርነቱ አለ። ከጦርነቱ በላይ ሰላምን የምትናገር ቤተክርስቲያን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን በዚህ ላይ እንጸልያለን። መንፈስ ቅዱስ በእኔ ውስጥ አለ የምንል ሁላችን ሃሌሉያ